ሰላም እንዴት ናችሁ? ውድና ተከብራችሁ ውድ ቃናት ተች ቤተሰቦች በመጀመሪያ ሰላምታችን እናቀርባለን። በዛሬ ቪዲዮ የምንመለከተው ከቃናት ተች ዩቲዩብ ቻናል ጋር በመተባበር ያቀረብንላችሁ አንድ ፕሮግራም አለ። ይህም ፕሮግራም የሚሆነው ብዙዎቻችሁ የምትበደሉበትና ብዙዎቻችሁ አድርጋችሁት አልጠፋ ያላችሁ አንድ ነገር አለ። ይህም በብዙዎቻችን ፊት የሚታይ አንድ ነገር አለ። እሱም ብጉር ነው። የብጉር እንዴት ነው የሚጠፋው ወይስ እንዴት ነው የምናጠፋው የሚለውን ነገር የማሳያችሁ ይሆናል። በብዙዎቻችን ላይ ተከስቷል ወይንም ፋርማሲ እንጠይቃለን፣ የሆነ መድኃኒት ይሰጡናል። ያ መድኃኒት ደግሞ ብዙዎቻችን ፊት በምንመለከተውን ጥቁር ነገር አለ፣ የተጠባበሰ ነገር አለ፣ ብቻ የሆነ ነገር አለ፣ ጠባሳ ነገር ፊታችሁ ላይ ይታያል ማለት ነው። ያ ነገር የሆነው ምክንያት ምን እንደሆነ በኋላ ላይ ሳይድ ኢፌክት ወይንም የጎንዮሽ ጉዳቱ ምን እንደሆነ መድኃኒቱ የምነግራችሁ ይሆናል ማለት ነው። ሳይድ ኢፌክቱ ምንድነው የምንገዛው ከፋርማሲ የሚለውን ነገርና እኔ ትክክለኛ በቤታችሁ አዘጋጅታችሁ በሳምንት ውስጥ የምታጠፉበትን ነገር የምነግራችሁ ይሆናል። ምንም ነገር አያስፈልጋችሁም። የምትገዙትም ነገር የለም። ምንም ነገር የምታደርጉት ነገር የለም። ቀጥታ ቤታችሁ ውስጥ ሆናችሁ ምን ተጠቅማችሁ ማጥፋት እንዳለባችሁ ቀጥታ የምነግራችሁ ይሆናል ማለት ነው። አሁን ለዚህ ለቃናት ተች ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ከሱ ጋር በመተባበር ነው ይህንን ቪዲዮ የምናቀርብላችሁ ማለት ነው። እንግዲህ አሁን ምን ማድረግ አለብን የሚለውን ነገር አሁን ግልጽ አድርጌ የምነግራችሁ ይሆናል ማለት ነው። ግልጽ ሳደርግ እዚህ ጋር ምንድነው ወይንም በተለያዩ ሰዎች ፊት የሚታየው ነገር ጥቁሩ ወይንም ፊቶቹ ብዙ ሰዎች ይጠባበሳል ምናምን ነገርና የምታዩት ፊት ብጉር ከያዛችሁ በኋላ የብዙ ሰዎች ፊታቸው እና ልክ አይደለም። ይሄ የምትጠቀሙት መድኃኒት የጎንዮሽ ጉዳት አለው ማለት ነው። ይሄ ጎንዮሽ ጉዳት ይሄ ለማይሆን መድኃኒት ይሰጧቸዋል ፋርማሲዎች። የብጉር ነው ስለተባለ ብቻ የሆነ ነገር ሲሰጡን ብጉሩን ግን ያው ሊያጠፋው ይችላል። ግን ቦታው ላይ የሆነ ጥቁር ነገር ጠባሳ ነገር ጥሎ ይሄዳል ማለት ነው። ፊታችን ብቻ አንዳንዴ ማየት የለብንም። ብጉሩ ጠፍቶ ፊታችን ያ ብጉሩ የጠፋበት ቦታ ላይ ጥቁር ነገር ምናምን ብቻ ይታያል። ብዙ ሰዎችን ፊት ብታዩ ማለት ነው። ይሄ ነገር እንዳይከሰትና ከዚህ በኋላ ይሄ ነገርም እንዳይመጣ የምናደርግበት ነገር አለ ማለት ነው። ይሄንን ዝርዝር አድርጌ የማስረዳችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ ማለት ነው። አሁን ምን ማድረግ አለብን? ብጉር የያዘን ሰዎች አንድ ነገር ማድረግ ያለባችሁ ነገር ምንድነው? ስቴፕ 1 ላይ አጃክስ እናዘጋጃለን ማለት ነው። አጃክስ እናዘጋጅ። አጃክሱ መጀመሪያ ላይ እንታጠበዋለን። ያው ሰዓት የለውም። ከሰዓቱም ይሁን ጠዋቱም ይሁን ብቻ ፈለጋችሁበት ሰዓት ላይ ወደ መኝታም ስትሄዱ ይሁን ታጠቡታላችሁ ማለት ነው። ልክ ታጥባችሁ ከጨረሳችሁ በኋላ ሁለቴ ነው የምትታጠቡት ፊታችሁ ማለት ነው። በአጃክሱ ምንም ቆሰለ ፊት ያሳመመኝ ምናምን የሚባል ነገር የለም ማለት ነው። ያ ማለት ጀርሞቹን ወይንም ባክቴሪያዎችን እንዲያወጣ ማለት ነው። ከዛ በኋላ ፊታችሁን ጨርሳችሁ ከታጠባችሁ በኋላ የሆነ ፊታችሁ ሊቆሳስል ምናምን ብቻ ይችላል ማለት ነው። በዛ በቆሰለው ላይ ሎሚ ውሃ ያለው ሎሚ ትቀቡታላችሁ ማለት ነው። ወይንም ቢደርቅም ባይደርቅም ችግር የለውም። ሞር ፊታችሁ ደርቆ ብትቀቡት አሪፍ ነው። ግን እንትኖቹ ባክቴሪያዎቹን እያሉ ብትቀቡት አሪፍ ነው ብዬ አስባለሁ፣ ሳይደርቅ ማለት ነው። ያ ሲሆን ደግሞ ፊታችሁን በጣም ነው የሚያቃጥላችሁ ነው ማለት ነው። ያኛው ሎሚ ሲያቃጥላችሁ ባክቴሪያዎችን ወይም ጀርሞችን እየገደላችሁ ይሄዳል ማለት ነው። እንደዚህ ስታደርጉት ቀጥታ በተከታታይ ነው ወይንም አንዴ አድርጋችሁ ያንን ነገር ከተዋችሁት አይሆንም። ለሳምንት ለ15 ቀን በተከታታይ አድርጉት ማለት ነው። ይሄንን ስታደርጉ በነገራችን ላይ ምንም አይነት ቅባት አያስፈልግም። ቅባት መጠቀም ሆነ ቫዝሊን የተለያዩ ቫይቴክሶችን ምናምን ፋርማሲ ምንም አይነት ቅባት ከፋርማሲ ከምንም የሚታዘዝ አያስፈልግም። ቀጥታ በንጹህ ውሃ እና በአጃክስ የምትጠቀሙት በንጹህ ውሃ ማለት ነው። አለበለዚያ ምንም ነገር ከቀላቀላችሁ ላይጠፋላችሁ ይችላል ማለት ነው። ከዛ ውሃ ያለው ሎሚና
አጃክስ ደረቅ አጃክስ ነው የምንጠቀመው። ይህ ኖርማል ሳሙና ምናምን አይሆንም። ምክንያቱም ኖርማል ሳሙና ፊታችን በደንብ እንትን አይለውማ ላዩን ብቻ ነው ነካነካ የሚያደርገው። ግን አጃክስ ሲሆን ምናምን እንትኑን ብጉሩን ራሱ ወደ እንትንነት ይቀይረዋል ማለት ነው። ምሳሌ አንዳንዱ ትላልቅ ብጉር አለበት ሰዎች ምናምን ትንሽ ደም ሊኖረው ምናምን ይችላል ማለት ነው። ያን ነገር ያጠፋዋል አጃክሱ። ያን ነገር ሲያደርገው ባክቴሪያዎች ምናምን የመጥፋት ቻንስ አላቸው ማለት ነው። ይታያሉ። በዛች ታይም ላይ ቀጥታ ሎሚ ትቀቡታላችሁ። ሎሚ ቢያቃጥላችሁ በደንብ አድርጋችሁ አንድ ሎሚ ወይንም ግማሽ የሚሆን ውሃ ያለው ሎሚ ቢሆን የተሻለ ነው ማለት ነው። በዛ መልኩ ስታደርጉት ፊታችሁ ሙሉ ለሙሉ ብጉሩ ይጠፋል ማለት ነው። ጥቁርም ያለው ነገር ምናምን አይታይም። ግን ሌላ መድኃኒት ከፋርማሲ ከዶክተሮች ምናምን የሚታዝ ከሆነ ወይ ጥቁር ነገር ፊታችሁ ላይ ይኖራል፣ ብቻ ጽድት ያለ ፊት አይኖራችሁም ማለት ነው። በዚህ መልኩ ብጉርን መከላከል ትችላላችሁ። እንዲሁም ደግሞ የተለያዩ ባክቴሪያዎች ምናምን ያለባችሁ ሰዎች ሎሚን በትፋቱ አሪፍ ነው ብዬ አስባለሁ። በዚህ መልኩ ማጥፋት ትችላላችሁ ማለት ነው። እንዲሁም ደግሞ አላርጂክ ያለባችሁ ሰዎች አላርጂክን በብዛት ሻወር ፊት ስንሄድ ሙቅ የምንጠቀም ሰዎች አለን ማለት ነው። ለተለያዩ ነገሮች ይሄ ደግሞ የሚከሰተው ምንድነው? ያንዳንዱን ስቴፕ ባይ ስቴፕ በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። ምንም ነገር የሚያስቸግረን ነገር የለም። ቀጥታ ምን ማድረግ እንዳለብን እናንተ ኮሜንት ሴክሽን ላይ በመጻፍ አስተያየታችሁን ስጡን። በዚህ መልኩ ብጉሩን ማጥፋት ትችላላችሁ። ምንም የጎንዮሽ ጉዳት የለውም፣ ሳይድ ኢፌክት የለውም። ምንም ነገር እናንተ በየቀኑ መታጠብ ነው። ምንም ማዘለል ማድረግ የሚባል ነገር የለም። ቀጥታ እስከ 15 ቀን ወይንም እስከ ሳምንት ድረስ ምንም ነገር የለም። መታጠብ መቀባት ነው። ሌላ የምትሉት ነገር የለም። ሎሚ ነው የምትቀቡት። ይሄ ደግሞ የትኛውም ቤት ላይ ይታጣል ብዬ አላስብም። አጃክስ የምንፈልግ ሱቅ ሄደን ነው። ሎሚ የምንፈልግ አለ በየቦታው። ያንን ነገር የምናደርገው ወይንም ከየትም ቦታ ከፋርማሲ የሚባል ነገር የለም ማለት ነው። እና ይሄ ነገር ለእናንተ በጣም ጠቃሚ ነው። ይሄ ነገር አድርጋችሁ ወይንም ሰራላችሁ ሰዎች ቀጥታ ኮሜንት ሴክሽን ላይ ንገሩኝ፣ ወይንም ስልክ ቁጥሬ እነግራችኋለሁ። ይሄን ነገር ማግኘት የምትፈልጉ ሰዎች እኔን ማውራት ትችላላችሁ። በቴሌግራም ምንም አስቀምጥላችኋለሁ። ስክሪኑ ላይ ስልክ ቁጥሬን እነግራችኋለሁ። በ0964 029181 ደውላችሁ ማውራት ትችላላችሁ። ወይንም እኔን ተጠራጥራችሁ ምናምን ከሆነ እኔንም ማግኘት ከፈለጋችሁ አሁን ደግሞ አለው 0964 029184 እንዲሁ ደግሞ ሳፋሪኮም 0704590115 በዚህ መልኩ ደውላችሁ ማግኘት ትችላላችሁ። ስለዚህ ውድ ፋሚሊዎቻችን በዚህ መልኩ አስረድተናችኋል ማለት ነው። ምንም ነገር ሳይድ ኢፌክት የለውም። ተጠቀሙት። ላይክ፣ ሼር፣ ሰብስክራይብ አድርጉ ሌሎች እንዲደርስ። እንዲሁም ደግሞ በዚህ መልኩ ብሎ የተጎዱ ሰዎች ካሉ ሼር ማድረጋችሁን እንዳትረሱ ሌሎችም እንዲደርስ ማለት ነው። እንግዲህ ውድ ፋሚሊዎቻችን ዛሬ ቪዲዮአችን ይመስላል። ይመቻችሁ ባይ